የፕሮፌሰር ላጲሶ ጌዴሌቦ አስከሬን ሽኝት መርሃ ግብር በአዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ እየተካሄደ ነው። ስርዓተ ቀብራቸውም 7 ሰዓት ላይ በጴጥሮስ ወጳውሎስ መካነ መቃብር ይፈጸማል። ባልደረባችን አምደወርቅ ሽባባው ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ አግኝተናል። አምደወርቅ እንደምን ውለሃል? መረጃዎችን መቀጠል ትችላለህ? አመሰግናለሁ። ምን ይችል እንደምን ውለሃል? በፕሮፌሰር ላጲሶ ጌዴሌቦ በራስ መኮንን አዳራሽ አዲስ አበባ ዩኒቨርሲቲ ለበርካታ 10 ዓመታት ባስተማሩበት ቅጽር ግቢ የአስከሬን ሽኝት መርሃ ግብር እየተከናወነ ይገኛል። በአስከሬን ሽኝት መርሃ ግብሩ ላይ በርካታ ጉዳዮች ስለ ውለታቸው ስለ አበርክቷቸው በርካታ ጉዳዮች እየተነሱ ነበር መድረኩ ላይ ማለት ነው። በትምህርታቸው ላቅ ያሉ በመሆናቸው የተለያዩ ስኮላርሺፖችን ያገኙና በኢትዮጵያ የታሪክ አቀራረብ ስልት ውስጥም የራሳቸው የሆነ አይነተኛ ሚና ያዋጡ ጉምቱ ሰው ናቸው። በታሪክ አቀራረባቸው ዘዴና በምርምሮቻቸው ማዕረግ ያገኙ አይነተኛ ጉምቱ ምሁር ናቸው ተብሎ እየተጠቀሰ ነበር። በመድረኩ ላይ የተነሱ ሀሳቦች ናቸው። ነጠላ ትርክትን የሚሞግቱ ብዝሃ ታሪክን ደግሞ የሚያጎለብቱ ናቸው። እስከ 20ኛው ክፍለ ዘመን ድረስ ሰለሞናዊ ስርወ መንግስትን ይተረክ የነበረውን እርሱን አያይዘው የነበረውን ብዝሃ ታሪክ አካተው እንዲተረክ ብዝሃ ታሪክ ለማድረግ በርካታ ስራዎችን ሲያከናውኑ የነበሩ ሰው ናቸው። የጠለሹ ታሪኮችን አስተካክሎ ለማንበርም ሁሉን አቃፊ ትርክትን በመስጠት በኩል ታላቅ ምሁርና ጉምቱ ሰው ናቸው ተብሎ እየተነሳ ነበር። ባልደረቦቻቸው፣ የስራ አጋሮቻቸውና ቤተሰቦቻቸው፣ ወዳጅ ዘመዶቻቸው፣ አድናቂዎቻቸው እንዲሁም በመማር ማስተማሩ ዙሪያ ደግሞ ያማከሯቸው ተማሪዎችም በመድረኩ ላይ ሲመሰክሩት የነበረ ሀሳብ ነው። የአስከሬን ሽኝት መርሃ ግብሩ 7 ሰዓት ላይ ወደ ጴጥሮስ ወጳውሎስ ያቀናል። ህዝብ አንድነትን አጉልቶ በማሳየት ረገድ ሚናቸውን የተወጡ ታላቅ ሰው ናቸው። በመጻሕፍቶቻቸውና በመጻጥፎቻቸው የሚታወቁ ከ20 በላይ መጻሕፍትን የጻፉ 80 በላይ የመጻጥፍ ስራዎችን ያዋጡ የግል ተሞክሯቸውን ደግሞ እንደ ንድፈ ሐሳብ ተደርጎ የተቆጠረላቸው ታላቅ ምሁር ናቸው። በአሜሪካን ዩኒቨርሲቲና በሌሎቹ ቦታዎች ላይ ሚናቸውን ያዋጡ የታላቅ ምሁር ናቸው። በጽሁፎቻቸው አሮጌውን ዓለም ወይም ደግሞ አንቲኪቲ የሚባለውን ወደ ኋላ የሚወረወረውን ዓለም በመያዝ የጻፉ ታላቅ ኢትዮጵያዊ ምሁር ናቸው። እኚህ ምሁር የአፍሪካ ታሪክን የዘመናዊነት ኢትዮጵያን የጻፉ ታላቅ ሰው ናቸው ተብሎ በመድረኩ ላይ ዜና መዋዕላቸው ሲነሳ ነበር። የፖለቲካ ቀውሶችን መፍትሄ የቀየሱ ቀይ ባህርን፣ የአባይ ሸለቆና ሌሎችንም ጨምሮ ዛሬ አጀንዳ ሆኖ በኢትዮጵያ ማህበረሰብ ውስጥ የሚንቀሳቀሱትን ጉዳዮች ያነሱና ቀድሞ ያስተዋወቁ ታላቅ ምሁር መሆናቸውም በጥልቅ አካዳሚያዊ ፍካሬዎቻቸው ሲነሳ የነበረ ጉዳይ ነው። ምን ይችል የአስከሬን ሽኝቱ 7 ሰዓት ላይ ወደ ጴጥሮስ ወጳውሎስ ያቀናል ተብሎ እየተጠበቀ ነው። አሁንም ወደዛው ሽኝት ለማድረግ እንቅስቃሴ ላይ ነው ያሉት። በኔ በኩል ያሉ መረጃዎች እኒ ናቸው። አመሰግናለሁ። እኔም አመሰግናለሁ አምደወርቅ። መልካም ጊዜ ይሁንልህ።